በቃ ቃል ግቢልኝ አንዴ ቁማርተኞች ቤተሰባቸውን እንደሚያስይዙ ታስይዙ ለያጋባሽ ነው አለቀ በቃ ለዚህ ነው ቃል ግቢ የምትለው አይደል ምንድነው ያልከው ምንድነው ታግባው ምን አለበት ሰው አይደለ እንዴ ታግባው ማንንም አገባው ኧረ በላሽ ነው ኧረ በስመ አብ ተሰርቶ ይከፈላል ሰርተን እንሰጣለን ብርህን ለዚህ ጊዜው አልቋል ረጅም ጊዜ ሰጥቶት እኔ ብዙ ሴቶች ነው የሚለምኑኝ ሄዱ እኔ ሊያገቡ የሚፈልጉ ብዙ ሴቶች አሉ አንቺ በጣም እድለኛ ነሽ እንደው ላግባሽ ስላልኩሽ እድለኛ ነሽ ሰላም ጤና ይስጥልኝ እንዴት አላችሁ የምክር ቤተሰቦች በእያላችሁበት ሀገር በእያላችሁበት ቦታና በእያላችሁበት ሁኔታ ሰላማችሁ እንዴት ነው እግዚአብሔር ይመስገን እኔ ሰላም ነኝ ዛሬ እንግዲህ በጣም በገረመኝ ጉዳይ ላይ ላወራ ነው የመጣሁት በቅድሚያ ግን ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ቪዲዮንም ስጀምሩ ላይክ በማድረግ ጀምሩ አስተያየትም ካላችሁ ኮሜንት መስጫው ስር አስቀምጡልኝ እንግዲህ ዛሬ በጣም የገረመኝ ነገር ማለት ነው እነ ሄሉ እንግዲህ የመጨረሻ መለያየታቸውን በጣም ከብዙ ሰዎች ሰምተናል ኪራም ይሄን ተናግሯል ልሞቶ ተናግሯል ብዙዎች ደግሞ በጣም አረጋገጠን እያላችሁ ደግሞ የሰራችሁ የሄሉ ተከታታዮች አላችሁና እስቲ እንዴት ነው ብዬ ግንኙነታቸው እንዴት ነበረ የሚለውን ነገር ለማወቅ የአብስራና የሄሉን ወደ ቻናላቸው ገብቼ ነበር እውነት ለመናገር ሄሉን እንዳልክ ጋር ከተለያየች በኋላ ለረጅም ጊዜ አልተከታተልኳትም ነበረ ማለት ነው እና ከያብስራ ጋር ስትገናኝ የነበረውንም ሁኔታ አላየሁትም ነበር እንዴት ነው እስቲ ግንኙነታቸው ምን ነበር የሚመስለው የሚለውን ለማወቅ ሰሞኑን ወደ ገባ ብዬ ነበርና ወደ ሄሉ ቻናል ወደ ጅማሬያቸው ስገባ ያየሁት ነገር በጣም አስገርሞኛል በጣምም አስደንቆኛል ነገሩ እውነት ነው ወይስ ነገሩ እውነት ነው ለምሳሌ የሄሉ ወንድም መጥቶ የአብስራን እንድታገባለት ያው ከተበደረው ብድር የተነሳ መክፈል ስላልቻለ ሄሉ የአብስራን እንድታገባለት ሲጨቀጭቃትና ሲለምናት ነበረ እንደገና ደግሞ የአብስራን በዛ ቦታ የሚያሳየው አክት አለ እሺ ብላ እንግዲህ ሁኔታውን ዋጋ ልክፈል ብላ ፍቃደኝነቷን ከሰጠች በኋላም የተፈጠረ ሁኔታ ለቬሎ ከለበሰች በኋላ እጇን ቆርጣ እንግዲህ አበዳሪው ሊወስዳት ማለት ነው አበዳሪው ሊወስዳት ፍቃደኛነቷን እሷ ከሰጠች በኋላ በቃ ሊወስዳት ነው የምትጠብቀው ያንን ነው ግን እሱ ቬሎ ይዞ መጥቶ በቃ ድግስ እንዳዘጋጀ ሰዎች እንዳዘጋጀና ይዟት እንደሚሄድ ቬሎ ልበሺ ብሎ ቬሎ አምጥቶ ሰጥቷት እንግዲህ ሳትወድም በግዷን ቬሎ ለብሳ ከዛ በኋላ ላይ ያው ከልቧ አይደለም ፍቃደኛ ሆና አይደለም ያደረገችው ወንድሟን ለመርዳት የገባችበት እሺታ ነው ግን በኋላ መጨረሻ አካባቢ ላይ እንግዲህ ወደ መኝታ ቤት ገብታ እጇን ቆርጣ ራሷን ላይ ጉዳት ለማድረስ እንደሞከረች ነው ያየነው እና በዛ ሁሉ ውስጥ እሷ ደክማ ማለት ራሷን ስታ በነበረችበት ሰዓት ላይ የአብስራ የሚያሳየው አክት ነበረና እውነት የአብስራ ማለት ይሄ ነው ወይስ የምታውቁ ይሄ ነገር ድራማ ነው ወይስ ሪል የሆነ ነገር ነው እንደ ድራማ ያው እነሱ ፕራንክ የሚባለው ነገር ይወዱታልና እንደዛ አይነት ነገር ሰርተው ነው ወይስ እውነት በዚህ አይነት መልኩ ነው ሄሉና የአብስራ የተገናኙት የምታውቁ ሰዎች ንገሩኝ በእውነት ማወቅ እፈልጋለሁ በዚህ ዘመንስ ደግሞ በዚህ ክፍለ ዘመን እንደዚህ የአብስራ ሲተውነው እንደነበረ አይነት ሰው አለው የሚለውን ራሱ መጠየቅ ጀመርኩኝ ማለት ነው ማለት የአብስራ እንግዲህ እሷ ራሷን ስታ በነበረችበት ጊዜ ሲጨነቅ የነበረው ስለ ክብሩ ነበር ቤት ውስጥ እየተንጎራደደ ልጆቹ እዛ ልጅቷን እንትን ለማለት ደፋ ቀና ሲሉ እሱ ግን እየተንጎራደደ ክብሬን አዋረዳችሁኝ እንደዚህ ያደረጋችሁኝ ዛሬ በአደባባይ በሰው ፊት ተዋረድኩኝ እያለ ለክብሩና ስለ ዝናው ስለ ሀብቱ ነበር የሚያወራው በቃና እውነት ነው ወይ ነው ድራማን ይሰራው እውነት የአብስራ እንደዚህ አይነት ማንነት ነው ያለው ጥያቄ በጥያቄ እንደሆነ ያደረገኝ ማለት ነው
አሁን እኮ ያበደርኩት ብር ወንድምሽ ሊመልስልኝ ስላልቻለ በብሩ ቦታ አንቺን ወስዳለሁ ብሎ እንግዲህ እንደ ድሮ ፊውዳሎች እንደ ድሮ ባላባቶች እንደዚህ ስንሰማ እንደኖር ነው። በድራማ በተለያየ መልኩ በታሪክም ስንሰማ እንደነበረው አይነት ነገር ነው እያደረገ ያለውና በእውነት በዚህ ዘመን እንደዚህ አይነት ሁኔታና እንደዚህ አይነት ነገር አለ ወይ? እውነት የአብ ስራ ማለት ይሄ ነው ወይ? የሄሉስ ወንድም እንደዚህ አይነት ማንነት ነው ወይ ያለው? ራሱ ሰላማዊ እንቅልፍ እንዲተኛ ከእዳ ነፃ እንዲሆን እህቱን አንድ እህቱን እድሜ ልኳን ባለዕዳ እንድትሆን እድሜ ልኳን ባሪያ እንድትሆንና የማታውቀውን የማትወደውን ሰው እንድታገባ እውነት ከልቡ ነው ወይስ ድራማ ነው የሰሩት? ግራን ይገባኝ እና እነዚህ ሁለት ልጆች የያብ ስራና የሄሉ ወንድም በየትኛው ክፍለ ዘመን ላይ የኖሩ ሰዎች ናቸው? እውነት በዚህኛው ክፍለ ዘመን ላይ ያሉ ናቸው ወይ የሚለውን ጥያቄ ፈጥሮብኛል። እኔ በበኩሌ እውነት ሪል ከሆነ ነገሩ እውነት ከሆነ ማለት ነው። ግን እስቲ እውነት ነው አይደለም የምታውቁ ሰዎች ይሄ እውነት የሆነ ነገር ነው ወይስ ድራማ ነው የሰሩት? ግርም ብሎኛል። ያው ቪዲዮውን ተቆራርጬም ቢሆን አስቀምጨዋለሁ። ያላወቃችሁ ታሪኩን የማታውቁ ታሪኩ እንዲህ ነው። ይህቺ ልጅ ወንድሟ ከተበደረው ብር የተነሳ ለአበዳሪው ሊድራት በማታውቀውን ሰው የማትወደውን ሰው ምንም በቃ ዱብዳ ነው አምጥቶ የጫነባት ማለት ላይ እግሯ ላይ እየወደቀ እየተንደባለለ ሲለምናትና በኋላ ፍቃደ በቃ ወንድሟን ከዚህ ለማስወጣት ብላ ፍቃደኝነቷን ሰጠች፣ ጠበቀች። ልጁ መጣ፣ ቬሎ ተለበሰ፣ ምን ተባለ። መጨረሻ ላይ ግን ራሷ ላይ እንግዲህ ጉዳት ለማድረስ እጇን ቆርጣ ከዚህ ነገር ለመላቀቅ ሞከረች። ግን ያው መጨረሻ ላይ ሰውየው እንደዛ እጇ እየደማ ቬሏን እንደለበሰች ብድግ አድርጓት ይዟት ሲወጣ እናያለን። እና ለማታውቁ ሰዎች ታሪኩ ይሄንን ነው የሚመስለው። የምታውቁት ታሪካቸውን የምታውቁ ሰዎች ግን ይሄ ነገር ድራማ ነው የሰሩት እነዚህ ልጆች ወይንስ እውነት የሆነ ነገር ነው? እባካችሁን ንገሩኝ። ይችን ለማለት ነው እንትኑን በጣም ስለገረመኝ ቪዲዮውን ከዛም ከዚህም ቆራርጬ ያመጣሁት። አልገባኝም። ውብዬ ምንድን ነው ይኸው ይዞልሽ የመጣው ተመልከቺ። በእናትሽ ማን ነው? ምንድን ነው? ማን ነው እሱ? ማን ነው? ምንድን ነው? እኔ አስረዳሻለሁ። ቆይ አንቺ አትንገሪያት። ቃል ግቢልኝ በእናትሽ። ቃል ግቢልኝ። አንተ ስራት ያዝ ነው። ስራት ያዝ ነው። ምንድን ነው? ኧረ በእናትሽ እኮ ምንድን ነው? እሺ በቃ ቃል ግቢልኝ አንዴ። ቁማርተኞች ቤተሰባቸውን እንደሚያስይዙት አስይዞ ሊያጋባሽ ነው። አለቀ በቃ። ለዚህ ነው ቃል ግቢ የምትለው አይደል? ምንድነው? ኤሉ ብር ከሰበደረ ብሩ ከሰረብኝ ምን አማራጭ አለኝ? እሺ እና ምንድነው ያልከለው? ማለት ነው ታግባው ምን አለበት? ሰው አይደለ እንዴ? ታግባው ማን ነው ማገባው? ኧረ በእናትሽ ነው አረብስ ነው ምንድነው ያልከለው? ህይወትሽን አበላሽ እያልከኝ ነው? ብዙ ገንዘብ የተበደረው እኮ እሱ ይከፈላል። ታዲያ ብዙ ብር ነው መክፈል አልችልም። ገንዘብ ለመቀበል ረጅም ጊዜ ነው የጠበቁት። ወንድምሽ ላይ ታላቅ ወንድምሽ ላይ ምንሽም ትሰሚያለሽ? ገባሽ? አላበዛሽም እንዴ? ለዚህ ጊዜ እንኳን አትሆኝኝም እንዴ? ዳግባሽ እኮ ነው ያልኩት። ሌላ ነገር አለ። ወንድምሽ ነው። የታቀኛለህ ዝም ብሎ ማግባት አለ እንዴ? እንዴት ነው የምታስበው? አናግራት ነው አላገባም። መቼም አላገባም። ታገቢዋለሽ። እሱ ወደሽ አይደለም ገንዘቤን ነው የምፈልገው። ገንዘቤን ከፈለክ ከኔ ምን ጉዳይ አለ? ቀን እሰጥሻለሁ። ከኔ ምን ጉዳይ አለ? ቀን እሰጥሻለሁ። በዛው ገንዘብ ሲመጣ ግን ገንዘቤን ከፈለክ ልጅሽ ለምን ሄዶ ጉዳይ አለ? ቀን እሰጥሻለሁ። ገብቶሻል? ይሄን እንዲቀላል ሰው መስሎሻል? በጣም ብዙ ሰው ነው ያለው። ገብቶሻል? ይሄን እንዲቀላል ሰው መስሎሻል? ከጎኑ በጣም ብዙ ሰው ነው ያለው። በእናትሽ እንግዲህ እዚህ ጋር እንደምንመለከተው ሄሉ ጭንቅላቷን ይዛ ውጡልኝ፣ በቃ ውጡልኝ፣ ማናችሁንም አልፈልግም እያለች ነው የምናያት። እንግዲህ ናሂ ሚስትም በክብር ውጣልን እያለችው ነው። ሄሉ እንግዲህ ራሷን ለወንድሟ መስዋዕት ማድረግ ከወሰነች በኋላ ያለውን ሁኔታ ነው ከዚህ በኋላ የምንመለከተው። እኔ ብዙ ሴቶች ነው የሚለምኑኝ። እኔ ሊያገቡ የሚፈልጉ ብዙ ሴቶች አሉ። አንቺ በጣም እድለኛ ነሽ። እንደው ላግባሽ ስላልኩሽ እድለኛ ነሽ። ሂድና እነሱን አግባ። ታዲያ ከእኔ ምን ጉዳይ አለ?
ብዬ ነው አባራከኝ እኔንም ጨምረህ ነኝ ይሄ ሰውዬ አሁንም አሁን አንተ አሁን ትችዋለህ እንዴ ቆይ እንዴ ትንሽ አይምሮ የለም እንዴ ቆይ ይኸው ለራስ ጥፋት ነው ገደልካት እኮ ከዚህ በላይ ምንድን ነው አንተ ሐሳብ ሄለን ቀና በይሽ አንዴ ቀና ትበል እሺ በቃልሻ ሄለን ምን ማድረግሽ ነው አንተ ሰውዬ ተረጋጋ በእናትህ እንዴ አሟት መሰለኝ ምን ይሆንሽ ነው ለምን ትረብሻለህ አንተ ዞር ብላ አሁን